ሰላም ቤተሰብ እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አረ ወይኔ ጉዴ! እኔ እኮ በቃ ከእንቅልፌ እንደተነሳው ማለት ነው ይሆን ልክ እንደ ምን አንቀልቅሎኝ እንደሆነ ወደ ዩቱብ አንቀልቅሎኝ ገባው በሉ። ከዛ ገባውላችሁና ምን አየሁ፣ ኮሜንቱ ሙሉ አንድ አይነት ተመሳሳይ አይነት ኮሜንት አለ። ሶ በመጀመሪያ ደረጃ ኮሜንታተሮች አቃጥላችሁ ልደፉኝ ነው ወይ ቀጥል አድርጋችሁ ድፍት ልታደርጉኝ ነው ወይ? እሱን ንገሩኝ። ሲቀጥል ደግሞ የሆነ ነገር እንዳይፈጠር ፈርተናል ትላላችሁ። ለምንድን ነው የምትፈሩት? ምን አስፈራችሁ ማሮች? ምንድን ነው የሚያስፈራ ነገር አለ? እናንተ ለምን ፈሪ ትሆናላችሁ? ዋታብን ዋይ ለምንድን ነው የምትፈሩት? ከዋፊን ላትካፉ። ፈርተናል። ምንም የሚያስፈራ ነገር የለም። የሚያስፈራ አንዳችም ነገር የለም። የሚያስደነግጥ አንዳችም ነገር የለም። ሲቀጥል ደግሞ በአንድ በኩል ፈርተናል ትሉና በአንድ በኩል ደግሞ የሚያስፈራ ነገር ትናገራላችሁ። እኔ ትናንት አይቻለው ሁኔታውን ምናምን ወደኋላ ስትቀር ምናምን አይ ነው። ግን እናንተ ግን አይቶ ማለፍ ሰምቶ ማለፍ ምናምን የሚባል ነገር የለችም። ንግር ነው አይደል? እዛው ላይ ምን አላችሁ? እዩ ወደኋላ ቀረች። ከዛ በቃ ደሟን የብሩኬን ሰው የምትሰጠው የእሷን ነው። ከዛ በኋላ ወይኔ ከዛ በኋላ የብሩኬ ልጅ ነው ይባላል ምናምን ብላችሁ በቃ ፓርት ስሪ ልታስቀጥሉ ነው ማለት ነው። ስለዚህ መብታችሁ የእናንተ ነው። እንዲቀጥል ከፈለጋችሁ የምታስቀጥሉት የምታስቆሙትም እናንተ ናችሁ። እንዲቀጥል አድርጋችኋል። እንኳን ደስ ያላችሁ። ኮንግራጁሌሽን። ልንገራችሁ ብዬ ነው። እና እንዴት ነው አሁን ብሩኬ ትናንት ምን ብሎ ስቶሪ አድርጎ ነበር? ትዝ ያለኝ ስቶሪው ነው። ሰው ማመን ጥሩ አይደለም ምናምን ብሎ ነበር። ግን ደግሞ ዙሮ ዙሮ አመናት። የገረመኝ ነገር እሱ ነው። የኛ ልጆች እኮ ይዋናቸው። እመቤቴን ትናንት ነግሬያችሁ ነበር። ምን ብዬ ነበር? ሁሉም ሰው ሰውን ይመክራል፣ ሰው አትመኑ ይላል፣ ግን ያምናል ብያችሁ ነበር። እና ብሩኬ ሰው ማመን ጥሩ አይደለም አትመኑ ምናምን የሚል ስቶሪ ያደረገና ከዛ አመናት። እሷን ጀስት በቃ ኖርማል ነው ችግር የለም ብሎ እሱ ቀድሞ ወጣ፣ እሷ ደግሞ ከኋላ ቀረች። እሷ እንደሆነ ለመንገድ እንኳን እኮ አላምናችሁም ያለች ሰው ናት አይደለም። ደምን ያክል ነገር ትታምትወጣ ማለት ነው። የሆነ እንዴት ነው በጣም ተጠራጣሪ አይነት ሴት ነች ምናምን አምላኬ ትዕግስት ስጠኝና ኮሜንታተሮች ደግሞ ትቀይረዋለች ምናምን ብላችሁ ያመጣችሁትን ነገር ራሳችሁቻችሁ ተወጡትን። አያገባኝም። እናንተ ቀይራው ነው የምትመጣው። እዩ ለምን ወደ ኋላ ቀረች እሪ ብላችኋል። ከዛ እሱን ደግሞ እናንተ ተወጡት ማለት ነው ፈልገው። እኔ አያገባኝ። እሰይ እንደውም ፓርት ስሪ ቢቀጥል ማለት ነው እኔ ልልልል ነው የምለው። አዎ ስበብ ምንድን ነው? እናንተ ናችሁ ስበበኛ። ሙዚቃው ምንድን ነው? ስበበኛ ምን ብላ ነው እዛ ስበበኛ ምትለው? እኔ ምን አገባኝ። ብቻ ስበብ እናንተ ናችሁ። ደግሞ ጨረቃዎቼ ስቶሪ አድርገዋል። እሱስ ደግሞ ምንድን ነው መሰላችሁ? የሚረዳኝ የለም እኔም ማስረዳት አልችልም ብሏል ብሩኬ። ያ በነገራችሁ ላይ እዚህ ምድር ላይ በጣም የሚከብደው ነገር ምን እንደሆነ ታውቃላችሁ? ለሰው ልጅ የሆነ የምትፈልጉትን ነገር ወይ ደግሞ ያጋጠማችሁትን ነገር ወይ ደግሞ የሆናችሁትን ነገር ማስረዳት። እመቤቴን እንደሱ የሚከብድ ነገር የለም። እኔ ብዙ ጊዜ አልችልም ማስረዳት፣ እኔም አልችልም። ግን እንዴት መሰላችሁ? የሆነ ነገር ሲያጋጥማችሁ ጭንቀትም ሆነ የሆነ ነገር አልፈታ ያላችሁ ገመድ ካለ፣ ገመድ ስላችሁ በገመድ እንዳትይዙት፣ ህይወታችሁ ላይ የተሳሰረ ነገር ካላችሁ ምናምን እንዲፈታ ከፈለጋችሁ ከፈጣሪያችሁ ጋር ተንበርክካችሁ እሪ ብላችሁ አልቅሱ። ማርያምን አረዳዳ አልቻላችሁም አይላችሁም። እንዴት ነው የምታስረዳው? አረዳዱ አይላችሁም። ይረዳችኋል። በምንም አይነት ቋንቋ፣ በምንም አይነት ቃል፣ በምንም ነገር አስረዱት። እሱ መድኃኒዓለም ይረዳልና ብዙ ጊዜ አንዳንዴ ሰው ላይ አያለውኝ የሆነ ነገር እኔ እኮ እንደዚህ ነው ምናምን ብሎ ለማስረዳት አይችልም እና ሰዎች ያለቅሳሉ ምናምን። ከዛ ለምንድን ነው በስነ ስርዓት ማታስረዳ ምናምን ይባላል። ግን ማንም ሰው አቅም የለውም የሆነውን ወይ ምናምን። አንዳንዴ እኮ የተደረገላችሁ ደስ ብሏችሁ እንኳን የደስታን ባትችሉ አይደለም ተከፍታችሁና የሆነ ነገር ለማስረዳት ርቀት መሄድ በቃ በዚህም በሩት በዚህም ማስረዳት በጣም ነው የሚከብደውና የምታምኑት አምላክ ነገሩን ቀለል እንዲያደርግላችሁና ነገሩን በሽፍፍን እንዲፈታላችሁ መጸለይ፣ ማርያምን በእምነታችሁ ማለት ነው። በቃ እምነት ኧረ በመቤቴ በቃ እንዴት ነው እንደዚህ አይነት ነገር ሆኗል። እኔ ስሬስሊ መቤቴን እኔ ማለት ነው እንደዚህ እንዴት ነው አንዳንዴ ሰው ጋር ተጣልታችሁ ምናምን እንደምትጨቃጨቁት አይነት ነገር እንደዚህ ነገር ሆኗል። በቃ ከሆነ ይሁን ለምንድን ነው ምናምን ብላችሁ በቃ ስሬስሊ ለፈጣሪያችሁ ንገሩ። ከዛ በኋላ ምን ይሆናል? የተሳሰረው ነገር ሁሉ ብትንትን ቁጥርጥሩ ጣህ ነው የሚለው። በቃ የሆነ ነገር ተሳስሮባችሁ ቋጠሮ ጠፍቷችሁ መፈለግ ላይ ሆናችሁ ግን ለመድኃኒዓለም ተነገራችሁት በአንድ ቋጠሯን ታህ አርጋችሁ ትፈቱና ነገሩ ብትንትን ይላል ማለት ነው እንጂ ለሰው ማስረዳት ይከብዳል።
በጣም ነው የሚከብደው። እኔ እኮ እንደዚህ አላደረኩም፣ እንደዚህ እኮ ሆኛለሁ፣ እኔ እኮ እንደዚህ ነው የምፈልገው ምናምን። ኧረ በስመ አብ በጣም ከባድ ነው። በዛ ላይ የሰው አይን ይገርፋችኋል ምናምን። ግን ከፈጣሪያችሁ ጋር ስታወሩ ብቻችሁን እኮ ናችሁ። እንደፈለጋችሁ ብታለቅሱ፣ እንደፈለጋችሁ ብትጮው፣ የፈለጋችሁትን ቃላት ተጠቅማችሁ ብትለምኑ ምናምን ከዛ ደግሞ ቶሎ ነው የሚፈታላችሁ እና እግዚአብሔር ይመስገን። ኦፋይ አምላኬ ወይ አንዳንዴ ማርያምን ዝም ብላችሁ ማለት ነው ፈጣሪያችሁን አስቡ እስኪ። ሌላውን ነገር ተውትና እዚህ ምድር ላይ ማለት ነው ማወቅና ማመን ያለባችሁ ነገር ምንም ነገር ሊመጣ ይችላል፣ ይሄድ ይችላል። ምንም ነገር ልታገኙ ልታጡ ትችላላችሁ። አንዳንድ ነገር ሞልቶላችሁ መቼም አይጎልም ብላችሁ ጎሎ ባዶ እንድታገኙ ትችላላችሁ። በቃ ምንም ነገር እመቤቴን በጣም ሰው ይወደኛል፣ ይሄ ሰው ለእኔ አይቀየርም ያላችሁ ሰው ነገ ተቀይሮ እናንተን ለማጥፋት ሲነሳ ታገኙታላችሁ። ኢስ ኖርማል በቃ ምድር ላይ ያለ ነገር ነው። የሆነ ነገር ታገኛላችሁ፣ ታጣላችሁ፣ ፍቅር ታገኛላችሁ፣ ታጣላችሁ። ነገሮቹ በቃ እንዴት ነው ግልብጥ ነው የሚሉት እና ፈጣሪ ጋር ግን መገለባበጥ የለም። እኛ እንኳን ክደ ነው በቃ ጸሎት አቁመን እንኳን እቺ ልጅ ጸሎት አቁማለች እና እኔ ትቻታለሁ ማይል አምላክ ነው ያለና ብቻ እግዚአብሔር ይመስገን። ለእያንዳንዱ ነገር በቃ በጸሎት እንፍታው። ጸልዩ፣ የምትፈልጉትን ነገር ከፈጣሪያችሁ ጋር አውሩ ለማለት ያክል ነው እና ብሩክ የምልል ነው። ሁሉም ሰው ማስረዳት አይችልም። ኦልሬዲ እንዴት ነው ማንም ጠንካራ የተባለ ብርቱ የተባለ በቃ ጀግና የተባለ ሰው ስለ ራሱ ማስረዳት ምናምን አይችልም። ሰውም ደግሞ ማንም የማንንም እንትን አይረዳም። ኦልሬዲ ደግሞ ባይረዱም ኖርማል ነው ማለት ማንም ሰው እኔን ባይረዳኝ መብቱ ነው። ምንም ግዴታው አይደለም እኔን መረዳት። በዛ ላይ ደግሞ እንዴት ነው የሰው ቁስል እንደ ራሳችሁ አድርጋችሁ ለማየት በዛ ጫማ ስር ቆሙ ምናምን ይባላል አይደል? የሆነ የተወሰነ እኮ የምትረዱት ነገር ይኖራል፣ ግን ሙሉ ለሙሉ የዛን ሰው ስሜት አትቀላቀሉት። የሆነ አንዳንድ ሰው ንገሪኝ ስሜትሽን እጋራዋለሁ ወይ ደግሞ ምናምን ይላል። እኔ እምላለሁ ሌላ ሰውም እምላለሁ ሌላ ሰውም ይለኛል። ግን አይ ነው ሰው ጋር ስታወሩ በራሱ የሆነ የሚቀል ነገር አለው። ግን መቅለሉ አይደለም እሱ ችግሩ። ቀለላችሁ፣ በሰዓቱ ቀልሏችኋል። ኔክስት ዴይ የቀለላችሁ ነገር ደብል ሆኖ ነው የሚመጣው። ደብል ከባድ። ስለ እኔ ነግሬያት ከሆነ እጥፉን አድርጋ ወይ ለሌላ ሰው ተወርቶ ወይ ደግሞ ያ ነገር በዛ ነገር ውስጥ እኔ እኮ አንቺ እንደዚህ ነሽ ተብላችሁ የምትረከሱበት ሊሆን ይችላል ምናምን። የምታወሩት ሰው ማን ነው? ያ ሰው የምታወሩት ሰው ሚስጥራችሁን ይይዛል። እንዲሁም ደግሞ ችግራችሁን ቆም ብሎ ያዳምጣችኋል። ቢያንስ ችግራችሁ ሙሉ በሙሉ መፍታት ባይችል ትንሽዬ ሊያቀልላችሁ ይችላል። ራሳችሁ ላይ ጥያቄ አቀርቡ። ላገኛችሁ ሰው እንዲኮኝ እንደዚህ ተፈጥሮ እኮ ወየ ምናምን አስፈላጊ አይደለም። ድፍን ሆድ የተፈጠረው ሆድ ዊፍጆ የሚባለው ለምንድን ነው? ሆዳችሁ ሰብስቡ በቃ እግዚአብሔርን። ሆዳችሁ ውስጥ ያለን ነገር አንዳንዴ በትናችሁ ነገ እንቅፋት ነው የሚሆናችሁ። ስለዚህ የሚነገር የማይነገር ነገር እወቁ። ማስረዳት የምትችሉትን ማትችሉትን ነገር እወቁ። አንዳንድ ነገሮች አስረድታችሁ ላታስረዱ ነገር አትጀምሩ። ምክንያቱም ሰው እንደዚህ እኮ ያለችው ወይ በቃ የምር ስሬስ እውነታ ኑሯችሁ ግን ማስረዳት ካልቻላችሁ ሰው ውሸታም ናት፣ እሷ ልክ አይደለችም፣ ልታጨረብረን ፈልጋ ነው ብሎ በሌላ አይነት ሙድ ደግሞ ሌላ ቁስል ነው የሚፈጥርባችሁ። ሰው አስረድታችሁ ላታስረዱ ማትችሉትን ነገር አትጀምሩት። እስከ መጨረሻው አስረድታችሁ ይህ ሰው ይረዳኛል እኔ ማስረድቼ ጨርሳለሁ ብላችሁ የምታስቡትን ነገር ብቻ ወደ ሰዎች ይዛችሁ አቅርቡ። ስሬትሊ ይሄ አይነት ነገር ማለት ነው በጣም የብዙ ልጆችን ህይወት ያበላሸ ነው። ያበላሸ ሳይሆን ከሆነ መንገድ የሆነ ስቴፕ ያቆማችኋል። ለምን አሁን እንዴት ነው የሆነ መንገድ ልትሄዱ ስትሉ ተዘጋጅታችሁ ግን መንገድ ሲበላሽባችሁ መቅረት አትቀሩም፣ ትሄዳላችሁ። ግን የሆነ ሰዓት ላይ ጋፕ ታደርጋላችሁ። ሶ ያ ሰዓት ሁላ መስተጓጎል የለበትም። የሆነ ታይም ላይ ሰው ጋር ስትጨቃጨቁ ጽሎች ሲኖሩ ምናምን ከአይምሯችሁ ጋር ፋይት ታደርጋላችሁ። የሆነ በቃ ብዙ ነገር ትረባብሻላችሁ። ሶ ያ ሁሉ ከሚሆን ሆዳችሁ ጋር ስብስብ አድርጋችሁ ያዝ። ግን ደግሞ አታውሩ ማለት አይደለም። ሰው ምረጡ እያልኳችሁ ነው። ማውራት ያለባችሁ ሰው ካለ የውስጣችሁን አውርታችሁ። እኔም አንዳንዴ ሳወራ ስጮ ምናምን ይለቀኛል። ማወራቸው ሰው አሉ ምናምን። ነገር ግን ለተገኘ ሰው ሁሉ አይወራም። የተገኘ ሰው ሁሉ አይረዳችሁም። ግዴታውም አይደለም እናንተን የመረዳት እኔን የመረዳት ግዴታም የለባቸውም። ሶ የማስረዳትም የመረዳትም የሚባለው ቦታ ላይ ሰው መለየት አለብን ብዬ አስባለሁ። ስለዚህ ብሩኬ ለማንም ማስረዳት አትሞክር። የሚረዳ ይረዳል። የሚወድ ሰው ምንም እንድታስረዳው ሁሉ አይጠብቅም። የምሬ ነው። የሚወዳችሁ ሰው ማለት ነው እመቤቴን እንድታስረዱት አይጠብቅ። ራሱ ይረዳችኋል። ኖርማሊ ምንም ነገር ሳትነግሩት እንዲሁ አንብቦ ይረዳችኋል። በአይን በምናምን በብዙ ነገር ማለት ነው። ሲሪየስሊ በመቀጠል ደግሞ ቅምጥሌ አንዳንድ ጊዜ የሰዎች ባህሪ ለእኛ መልስ ነው ብላችሁ። ኦፍኮርስ ሰዎች የሚያደርጉት የእያንዳንዱ ነገር ለእኛ ትክክለኛ መልስ ነው ሊሆን ይችላል። ገብቷችኋል?
ስለዚህ የሰዎችን ባህሪ ሁሉ መቀላቀል፣ የሰዎችን ባህሪ መልመድ ማስለመድ ምናምን ላይጠበቅብን ይችላል። ሰዎቹን አንዳንድ አይታችሁ ያን ሰው ዝም ብላችሁ እንደዚሁ አይታችሁ እንኳን ዝም ብሎ የሚያናድዳችሁ ሰው የለም። ይህን ሰው ባላዩ ብላችሁ ፈጣሪው ሰይጣን አለብን። እውነት ለመናገር እኔ አንዳንድ ሰው እንደዚህ አሁን ለምሳሌ ሴትዮ እንደው ሰዓት ማለት ነው እንደው መድኃኒዓለም ወይ ባላያት ነው የምለው። ለምን እንደሆነ ደም ሰዓት ገና ደሜ ፍልት ነው የሚለው። የሆነች ልጅ ነበረች ከብሩኬ ጋር መጣቻችሁ፣ ወፍራማ ማን ነበር ስሟ? እንደውም ብዙ ጊዜ እንትን ትላለች፣ መጨረሻ ላይ ያስታረቀቻቸው። እሱ አሁን የምትሰራው ነገር ያናድድ ነበር። የብሩኬ ምናምን ምንድን ነው እያለች ነው የመጣችው። ግን ያኑኑ ራሱ ማለት ነው አይ ዶንት ኖ አይ ላይክ በቃ ትመቸኝ ነበረ። ለምን እንደሆነ አላውቅምና ሶ እቺኛዋ እኮ ማለት ነው አክቲንግ ላይ በጣም ጎበዝ ነች ማለት ጎበዝ ነች። በቃ ደረቅ ነች ምናምን ማደግ ያለባትን ነገር ታደርጋለች። ካለመሸማቀቅ ሰው እንደዚህ ይለኛል ምናምን ሳትል የምትሰራ ልጅ ነች። ፓወር አላት። በነገራችሁ ላይ ግን ፓወሯን በሌላ ነገር ታምጣው ነው። እግዚአብሔርን ስሬስሊ እዩ ማለት ነው። ትችያለሽ እኮ አክቲንግ ላይ ምናምን የማይዋሸው ነገር በጣም ትችያለሽ። ጎበዝ ነሽ። ድርቅ ያልሽ ደረቅ ነሽ። ግን ደግሞ ስሬስሊ እኔ የእህትነት የምመክርሽ እዚህ ሶሻል ሚዲያ ላይ በሌላ ነገር ብትመጪ አንደኛ በቃ ደስ አይልም። ለራስሽ፣ ለህይወትሽ፣ ለልጅሽ፣ ለምናምን ለብዙ ነገር ደስ አይልም። ለአንቺ ስም በሌላ አይነት ነገር ነይ። ወይስ ደግሞ አንቺ የምትችው በዚህ ነገር ብቻ ሲሆን ነው? ብልግና ነገር ብቻ ሲሆን ድርቅ ማለት የምትችው። ስለዚህ አክቲንግ አለሽ፣ ጎበዝ ነሽ፣ በሌላ ነገር ነይ ይልሻለሁ ማለት ነው። ስለዚህ ቅምጥሌ የተናገረችው ነገር ልክ ነች። የሰዎቹ ባህሪ ለእኛ መልስ ነው እንዳለችው እያንዳንዱ ነገር ሰው የሚያደርጉት ነገር ለራሳችሁ ግዴታ አፋቸውን አጥቶ እንደዚህ እንደዛ ላይ ላችሁ ይችላሉ። ግን ራሳችሁ መረዳት አለባችሁ ብዬ አስባለሁ። በመቀጠል ደግሞ ባትቀና ነበር የሚገርመኝ እንደዚህ ብሩኬ እንደዚህ ቅምጥሌ ሲስማት ሲነካክሳት ቅምጥሌ እንደዚህ ስትስመው በቃ እንዴት ነው እንደዚህ ሳሳቡ ምናምን ፍቅር እንደዚህ በቃ ሮማንቲክ ሲሆን ሺኢዝ ቅጥል ሺኢዝ መቃጠል ተቃጠለች፣ ተንበገበገች። ቦግባጋ ምን ታደርጊያለሽ እንግዲህ ምንም ማድረግ አይቻልም። አይዞን ናት። አንዳንዴ ቻል ለማድረጋለች ቻል በውስጥሽ ረር እያልሽ በቃ መቻል ነው ልሻለሁ። ሌላ ምንም ልልሽ አልችልም። በተረፈ ጨረቃዎቼ መብርሃን ትጠብቃችሁ፣ ቅዱስ ገብርኤል ይጠብቃችሁ፣ መድኃኒዓለም እሱ ይጠብቃችሁ፣ ከክፉ ነገር ሁሉ ይጠብቅልኝ። መልካሙን ያሰማን፣ ቸር ያሰማን። ሰላማችሁን ነው የምፈልገው። በርተታችሁ እንዲሰሩልኝ እፈልጋለሁ። ግን ደግሞ እች ሴትዮ እንዴት ነው ብቻ ያው በራሳችሁ ቻናል በደንብ ልቀቁ ነው ባጭሩ። የእሷ ቻናል ተዘጋ ያላችሁኝ ሰዎች አላችሁ። እኔ አላቅም ቻናሏ ይዘጋ ባይዘጋ አይቻትም ስለማላቅ ያው በዛው ስትመጣ በቢን መጠው የለ በዛ ትመጡ ይመጣሉ ብያስበኝ ነው። ኦልሬዲ ምንም ይሁን እኔ አያገባኝም ስለሷ። በቃ ያገባኛል እኮ ኦልሬዲ ኢትዮጵያዊ ነች ምናምን ሴት ልጅ ነች ምናምን ነገር ግን ደግሞ ሴትነትን እያስካደችኝ የሆነ እንዴት ነው የሴት ባህሪ የሌለ ነገር ምናምን ሌላ አይነት ፋሽን ነገር እየሰራች እሱ ነገር ደስ አይልም። በሌላ ሙድ ከመጣሽ ማለት እኔ ነኝ አንደኛ ራሱ ሰብስክራይብ ማድረግሽም ማበረታታሽም። እሺ ስለዚህ ስታይል ቼንጅ ምንድነው ተመሳሳይ ነገር ሁሌ እና በተረፈ ወዳችኋለሁ። አላህ በጋስ መልካም ቀን ላችሁ ባይ